የምንመለሰው? ለእሷ ስለን አዋላ በቃ ስማኝ በእናትህ ጣቢያ በፍጹም ፖሊስ ጣቢያ ሄድ በፍጹም አይሄዱ። አንተ ማል እንዴ? እንዴት ነው የማይሆነው? የት ነው የምትሄዱት? ንገሩኝ ብላችሁ አልናገርም አሉ። ጭራሽ ደግሞ መልቀቅ አልነበረብሽም። ይሆነ አይሆንም። ሚራ ዝግጅት አስፈልጎ እሺ ተገየት እውነት እላለሁ። እሺ በቃ ጸልይልሻለሁ። በተጨማሪ ሉዋናን ለመግደል ሚራ ተስማምታ ወደ መኝታ ክፍል እየገባች ትገኛለች። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም አለሁላችሁ። እኔ ጋር ሁሉ ሰላም ነው። ያለፈው ክፍል ላይ እንግዲህ ሉዋላ ደብዳቤው ከሳራ እጅ ጽሑፍ ጋር አንድ አይነት አይደለም ብሏት አድናን ሄጄ አመሳስለዋለሁ ብላ ስታመሳስል እውነትም አንድ አይነት አልነበረም። ያንንም ደብዳቤ የእጅ ጽሑፉን ሲያዩ የሮቤል ነበረ። ይሄ ነገር የሮቤል ነው፣ እንዴት ሆኖ ነው እሱ የጻፈው? በማለትም እንግዲህ እጅግ ተናዶ ሳለ ሚራና ሮቤል የሚያውቁት ስለ ሳራ ስላለ ሁለቱ ወይን እንደዚህ አድርገው ነው እኔ እህቴ ምን ውስጥ እንዳለች ሳላቅ እንዴት እቀመጣለሁ ብላ እንግዲህ አድናንንም ሉዋናን እኔ አለቃቸውም ስትል እሱም ስሜታዊ አቱኝ ተረጋጊ፣ እኔን ተረጋጋ እያልሽኝ አልነበረ ወይ? እንዴት በስሜታዊ ትወስኛለሽ ብሎ ያረጋጋታል። እሱም ቆይ እኔን ጠብቂኝ በማለትም እሱም ወደ ውስጥ ገብቶ ሮቤልን ይሄን ደብዳቤ ለምንድን ነው የጻፍከው ብሎ ሲለው እንግዲህ ሮቤልን ሽምጥጥ አድርጎ እኔ አልጻፍኩም፣ እኔ የጻፍኩት ነገር የለም ብሎ ሲል ታዲያ አንተ ካልጻፍክ ማን ነው የጻፈው? ይሄ የእጅ ጽሑፍ ያንተ አይደለም ብሎ ይለዋል። እኔ አይደለውም፣ እጅ ጽሑፍ ሊመሳሰል ይችላል። አንተ ትንሹንም ትልቁንም ወደ እኔ ይዘህ የምትመጣው ምንድን ነው እሱ ብሎ ሲለው እንግዲህ አድናንም ደፍተር ያነሳና ሲያመሳሰል የራሱ የእጅ ጽሑፍ ነው። ከዛም እንግዲህ ይህንን ነገር እደርስበታለሁ የማልደርስበት እንዳይመስል ለጊዜው ነው እንጂ ብሎ ፎክሮበት ይወጣል። በዛም እንግዲህ ሮቤል እጅግ ይደነግጣል። ሉዋናንም አይዞሽ የእጅ ጽሑፉ ግን የራሱ ነው የኔ አይደለም ብሎኛል። እንግዲህ ምንም አይነት መረጃ ስለሌለን ቀስ ብለን በሂደት እናገኛለን፣ ተረጋጊ ብሎ ያረጋጋታል። ሮቤልም እጅግ ደንግጦ ሚራን ከእንቅልፏ እየቀሰቀሳትና እዚህ ነገር ውስጥ አንግባ እያልኩሽ እየፈራው ነበረ። ይሄው አድናን አሁን የእጅ ጽሑፍ መሆኑን አውቋል። ስለዚህ መጥቶ አሁን አስፈራርቶኝና ዝቶብኝ ነው የወጣው። ምንድን ነው የምናደርገው? ከዚህ ጉድ ውስጥ እንዴት ነው የምንወጣው? ቶሎ ብለሽ ከዚህ ጉድ ውስጥ እንድንወጣ እርጅኝ ይላታል። እሷም እኔ እስከ ዛሬ ድረስ ስጣርገ ግደላት ስል እምቢ ብለ አሁን ይኸው እዚህ ሁሉ ወንጀል ውስጥ ገባ በማለትም ስትል ይሄን ደብዳቤ ሀሳብ አንቺ አመጣሽው ስለሆነ ከዚህ ውስጥ እንድንወጣ ቶሎ ብለሽ ሀሳብ አንቺ ይችላል። አሁን አንቺ አመጣ አንተ አመጣ ከምንባባል መላውን እንፍጠር ትለዋለች። እሱም እሺ በቃ ሀሳብ ቶሎ ብለሽ አንቺ አምጪ፣ እኔ ምንም የማውቀው ነገር የለም፣ ይህ ሁለታችንም በኋላ የሆነ ነገር ላይ የምንሆን ይሆናል ሲላት፣ እሷም እንግዲህ እንደዛ በሚላት ሰዓት እሺ በቃ አሁን አንድ ሀሳብ መጥቶልኛል። እሱንም ስለ ሉዋና እንድትጨነቅና ሉዋና እንድትረጋጋ ብለህ አንተ ይሄንን ነገር እንዳደረግ ትነግረዋለህ እና አንተ አውቀህ እንደጻፍክ ንገረው ትላለች። ይሄ በጣም ጥሩ ሀሳብ ነው፣ እውነት የሚያምን ይመስልሻል እንዴ ይላት እና በዛ ሀሳብም እንግዲህ ይስማማሉ። ያንን ሀሳብ ከተስማሙ በኋላ እንግዲህ ሉዋና ኩሽና ውሃ እየጠጣች እያለ ሮቤል ይገባባታል። ሮቤልም ልክ ሲገባ ቢላ ታነሳና እህቴ የት ነው ያለችው? አሁን ንገረኝ ብላ ትለዋለች። እኔ እህትሽን ምን አውቄ? ታዲያ ይሄንን ደብዳቤ ለምንድን ነው የጻፍከው? ይሄንን ደብዳቤ ለምንድን ነው የጻፍከው? በማለት እንግዲህ እጅግ ተናዳ ትጠይቀዋለች። ካለበዛ እገልሃለሁ ብላ ሁላውን ይዛ ስታስፈራራው እሱም እኔ አንቺ ስለምወድሽ ነው የጻፍኩት፣ እኔ ሳራ የት እንዳለች እኔ ምን አውቃለሁ ብሎ ይላታል። እሷም በፍጹም አሁን እኔ እዚህ ጋር አልመጣም ቶሎ ብለህ ተናገር ብላ ስትላት እሱም እንዴት ነው የምናገረው
የምናገረው? ምንም ነው የምናገረው? እኔ ምንም የማውቀው ነገር የለም ብሎ ሲላት አሁን ነው እዚህ ጋር የምገልህ ስትለው እንግዲህ እኔ ሚራ እንዳልመስል እንደ ሚራ አልፈራህም በማለትም ስትል እስቲ ሞክሪው ይህንን ዞር ብታደርግ ይሻልሻል ብሎ ቢለምናትም አለቀም። ስለ እህቴ ስለ ሳራ ካልነገርከኝ እህቴ ምን ውስጥ ነው ያለችው? ስለ እህቴ ታውቃለህ ብላ ስትል እኔ እንዴት ላቅ እችላለሁ? እኔ ባቂ የሁሉ ጊዜ ለምን ዝም እልሻለሁ ብሎ ይላታል። እሷም ያንን ማስፈራራቱን ስላልተወች እሱም ቀስ ብሎ ቢላውን ይቀበላትና አይሽ እኔ የምፈራሽ እንዳይመስልሽ አውቄ ነው ዝም ያልኩሽ፣ በኋላ እድሜሽን ባታሳጥር ይሻላል፣ አርፈሽ ተቀመጪ ብሎ ያስፈራራታል። እሷም እጅግ ትደነግጣለች። ያንንም እንደዛው እንደደነገጠች እንግዲህ ሮቤልም ይወጣል ማለት ነው። እሱም ከወጣ በኋላ እጅግ ደንግጦ ይገኛል። አድናንም ወደ ክፍሉ ይሄድና ሚራንም ውጪልኝ ከክፍል መተኛት እፈልጋለሁ ብሎ ሲላት በቀን የምመኝታ ነው። በተለይ ሚስትን እንዴት ሚስትን ውጪ ትላለህ? እኔ የልጅ እናት ነኝ ብላ ስትል እንዴ ካዲያ ይሄ ጽንስ መፎከሪያ ነው እንዲ ምናምን ብሎ ይላታል። እንግዲህ በዛኑም አይነት እሷ እንደዛ ስትለው ከፈለሽ መሄድ ትችያለሽ ብሎ ይላታል። ሄዳለሁ ስትለው መንገዱን ጨርቅ ያርግልሽ አሁን ከክፍል ብቻ ውጪልኝ ሲላት እሷም በንዴት ከክፍል ትወጣና ወደ ሮቤል ጋር ትሄዳለች። እሷም ወደ ሮቤል ጋር ስትሄድ ሉሃና ወደ ውስጥ ትገባና አድናንን ታወራዋለች ማለት ነው። እሱም በምታወራበት ሰዓት እሱም እንኳን መጣሽ፣ እኔ ሰላም አጥቼ ነበረ፣ እንኳን ወደዚህ መጣሽ፣ አንቺ ስትመጪ ነው ሰላም የሚሰማኝ በማለት እንግዲህ ፈቃደኛ ከሆንሽ እንውጣና ትንሽ አየር መውሰድ ይላታል። እሷም አንተን ደስ የሚል ሆነ ምንም ችግር የለውም እንመጣል ትችላለች ትለዋለች። በዛ ይስማሙና ተያይዘው ሊወጡ ሲሉ እንግዲህ ኪራ ወዴት ነው የምትሄዱት? በፍጹም መሄድ የለባችሁ፣ አሁን የት ልትሄዱ አስባችሁ ነው ብላ ትላለች። እሱም እንግዲህ አሁን የምንሄደው ወደ ውጪ ነው፣ ምንም አያገባሽም፣ የትም ብንሄድ ምንም የሚያገባሽ ነገር የለም በማለት በቁጣ ኃይል ሲናገራት እንዴት እኔ ሚስትን ትተህ እንደዚህ ትሄዳለህ ስትል ወርውሯት ይሄዳል። ምንም አገባሽም ይለይልሽ ብሎ ሲገፈትራት እሷም ብላ ወደ ሮቤል ክፍል ትገባለች። ሮቤልም እንዴት ነው ዝም ብለሽ የለቀቅሻቸው? እንዴት እንዲሄዱስ ትፈቅጂላቸዋለሽ? የት ነው የሄዱት? ፖሊስ ጣቢያ ሄደዋል ብለው እጅግ ፈርተው ይገኛሉ። እሱም አንቺ እንዴት ነው ዝም ያልሻት? አንቺ ነሽ ዝም ያልሽው፣ ቶሎ ብለሽ አሁን እሷን ግደያት ብሎ ይላታል። እሷም እንዴት ነው የምገላት? በፍጹም አልገላትም ስትል እኔ ገድዬ የለ ወይ? እኔ ሰው ገድዬ አላቅም፣ አልተዘጋጀውበትም ስትል አፍንሽ ግደያት በተኛችበት ይላታል። እሷም በፍጹም አፍኜ አልገላትም፣ እኔ ሳራን ገድዬ የለ ወይ? ስለዚህ እኔ ሳራን እስከ ገደልኳት ድረስ አንቺ ደግሞ እሷን መግደል አለብሽ፣ አለበለዛ እንግዲህ ሁሉም ነገር ይነቃብናል ወይም ደግሞ ከዚህ ቤት እንጥፋ ትለዋለች። ከዚህ ቤት ጠፋን ማለት እኮ ወንጀሉን ሰርተናል ብለን ማመን ማለት ነው በማለትም እንግዲህ ሲላት አይ እንደዛማ አይደለም፣ እንደዛ መሆን የለበትም፣ ስለዚህ አሁን ቀጥ ብለሽ መግደል አለብሽ ይላታል። እሷም እሺ በቃ እንደዛ ካልከኝ እገላታለሁ በማለትም እንግዲህ ጸልይልኝ፣ እኔ እገላታለሁ ብቻ እንዳንገለጽ ሬሳውንስ የት እናደርጋለን በማለት እንግዲህ ይመካከራሉ። እንደተለመደው ከእህትየው ጎን እናስተኛታለን፣ መንታም አይደሉ ወይ? መንታ እስከሆኑ ድረስ አንድ ላይ መተኛት አለባቸው ይላታል። እንግዲህ እሷም እሺ ብላ ተስማምታ ከክፍል ትወጣለች። እንግዲህ እነሱም ውጪ ነበሩ፣ ወደ ቤት ይመለሳሉ። ቤትም እንደተመለሰች ለኋላም ተኝታ ባለችበት ኪራ ትገባና እንቅ ልታደርጋ ስትል ክፍሉ በዚህ አይነት ተጠናቋል ማለት ነው። ውድ የምወዳችሁና የማከብራችሁ እንግዲህ ያለው ይህንን ይመስላል። ቀጣይ ክፍል ላይ እስክንገናኝ አስተያየታችሁን ኮሜንት ላይ አስቀምጡ። እውነት ትገላታለች ወይስ
አትገላትም የሚለው ማለት ነው። መቼም እንቆራሪት አይደለች ንቅ አድርግተዋ የምትገላትና። እስቲ ኮሜንት ላይ እያስቀመጣችሁ ቆይታ አድርጉ። መልካም ምሽት ይሁንላችሁ። እስከዚህ ሰዓት ስለተከታተላችሁ አመሰግናለሁ። ባይ ባይ።